በሱጉ የሚመሩት ወታደሮች አደንዛዥ ዕፅ እያዘዋወሩ የሚገኙ ሰዎችን በመፈለግ ላይ ይገኛሉ። ሱጊ ለአደንዛዥ ዕፅ ሆነ ለሚያዘዋውሩት ሰዎች ትልቅ ጥላቻ አለው። በዚህ ምክንያት በቻይና ውስጥ አንድም አደንዛዥ ዕፅ አይኖርም በማለት ወታደሮቹን አሰማርቶ ከያሉበት እየፈለጋቸው ይገኛል። የሱጊ ወታደሮችም ቢሆን ባደረጉት ከባድ ፍተሻ አማካኝነት ብዙ አደንዛዥ ዕፆችን አግኝተው አቃጥለዋል። ትዕይንቱ ሲቀየር ሱጉ ከመንግስት ከፍተኛ ባለስልጣናቶች ጋር ስብሰባ እያደረገ ይገኛል። በስብሰባው ሰዓትም ለከተማው እንግዳ የሆነች ፒያን የተባለች አስማተኛ ሴት ወደ ቦታው መጣለች። ልጅቷ ገና ወደ ክፍሉ ስትገባ አስማት እየተጠቀመች ነበር። በአሁኑ ሰዓትም ከፍተኛ የጦር መሪ ሆነው ሱጉዌን ጨምሮ በቦታው ላይ ያሉትን ሁሉንም ሰዎች በአስማቷ ተቆጣጥራ ይገኛል። ፒያንም ሌሎቹን ባለስልጣናቶች ከሴቶች ጋር እንዲዝናኑ ካደረገች በኋላ ሱጉዌን ወደሷ እንዲመጣ አድርገው ነበር። እቅዷ በጊዜው ሱጉዌን መግደል የነበረ ቢሆንም ሳይሳካላት በፊት ግን አንድ ሰው በመምጣት የሰውየውን ሕይወት ታድጎታል። በሌላ በኩል ከቆንጆ ሴት ጋር ሲጨፍሩ የነበሩት ባለስልጣናቶችም እየጨፈሩ የነበሩት ከእባብ ጋር እንደሆነ ተገልጦላቸዋል። ፒያን እነዚህን እባቦች ወደ እነሱ ከላከች በኋላ የሰዎቹን አይን በአስማቷ ስላወረችው ቆንጆ ሴት መስለው ሲታዩአቸው ነበረ። ይሁን እንጂ በድንገት የመጣው ተፋላሚ ፒያንን ስላስደነገጣት አስማቷን በሙሉ ጠፍቶ ከቦታው ላይ አምልጣለች። የዚህ ተፋላሚ ስም ሉጂያንግ ይባላል። ሉጂያንግም የማርሻል አርት አሰልጣኝ እንደሆነ በሚናገር ሰዓት ታላቁ ሱጉዌ ልጁን እሱ ጋር እንደሚያስተምረው ቃል ገብቶለታል። ትዕይንቱ ሲቀየር ሎዬ የተባለችውን የከተማዋን ቆንጆ ዳንሰኛ እንመለከታለን። ይህች ሴትም ለተከበሩ የንጉሥ ቤተሰቦች ዳንስ እያሳየች የነበረ ሲሆን ሾ የተባለው ልዑልም በሷ ፍቅር ወድቋል። ሾም እንደምንም ዳንሱ እስኪያልቅ ከጠበቀ በኋላ ወደ ልጅቷ ጋር ይሄዳል። እንዳንቺ ያለች ቆንጆ በዛ ላይ ተሰጥኦ ያላት ሴት አይቼ አላቅም። የዛሬዋን ሌሊት አብረን ማሳለፍ እንችል ይሆንን? በማለት ይጠይቃታል። ይሁን እንጂ ልጅቷ ምንም ምላሽ ከመስጠቷ በፊት ሳኦዩ የተባለችው የልጅቷ ዳንስ አስተማሪ የመጣች ሲሆን ነገሩ ፍጹም የማይቻል እንደሆነ ተናግራለች። የንጉሥ ቤተሰቦችን ጥያቄ ያለመቀበል በሕይወታቸው ላይ ትልቅ ችግር ሊያመጣ ይችላል። ቢሆንም ሎኦዩ የምትወደው ፍቅረኛ ስላላት ከልዑሉ ጋር ይሄንን ማድረግ አትችልም። በሌላ በኩል ሱቻን የተባለው የልጅቷ ፍቅረኛም ወደ ቦታው መጥቷል። ልጁም የተከበረውን ልዑል እያጣጣለው ከፍቅረኛ አጠገብ ዞር ብትል የተሻለ ነው፣ ደግሜ ከሷ ጎን ላይ አልፈልግም በማለት የልዑሉን ክብር ተጋፍቷል። በሱቻን ድፍረት የተናደደው አንደኛው የሾ ጠባቂም ከሱ ጋር ለመፋለም ሞክሮ ነበር። ይሁን እንጂ ሱቻን የታላቁ የጦር መሪ የሱጌ ልጅ እንደመሆኑ መጠን ራሱን በሚገባ መከላከል ችሏል። ትዕይንቱ ሲቀየር ሱቻን ወደሚወዳት ሉኦ ጋር ሄዷል። ለሉኦም ከእናቱ የተሰጠውን ማስታወሻ አሳልፎ ሰጥቷታል። እናትየው ይህንን ማስታወሻ በምትሰጠው ሰዓት ይህንን መስጠት ያለብህ ለወደፊቷ ሚስትህ ነው በማለት ነግራው ነበር። ይህ በእንዲህ እንዳለ ሱጌ የልጁን ድፍረት ሰምቷል። ምንም እንኳን እሱ የተከበረ የጦር መሪ ቢሆንም የንጉሥ ቤተሰቦች ላይ ግን ማንም ሰው መሳለቅ እንደማይችል ያውቃል። ለዚህ ጥፋቱም ሱቻንን የሚገባውን ቅጣት ሰጥቶታል። በጊዜውም ሱጌ ከቅጣቱ በተጨማሪም በሕይወቱ ደብቆት የነበረውን አንድ ትልቅ ሚስጥር ለልጁ ነግሮት ነበር። ከተማ ውስጥ ከፍተኛ የአደንዛዥ ዕፅ ዝውውር እንዲደረግ የሚያደርገው ሹኦ የተባለው ልዑል ነው። በምንም ተአምር ልዑሉ ይሄንን ያደርጋል ብሎ ማንም ሰው ስለማይጠረጥረው ይሄንን ነገር ለዓመታት ሲያደርግ ቆይቷል። ሱጌ ደግሞ የከተማው ጦር መሪ እንደመሆኑ ይሄንን ነገር ለንጉሱ አሳልፎ መስጠት አለበት። ያለ መረጃ ልዑሉን መክሰስ እሱንም ችግር ውስጥ ሊከተው ስለሚችል መረጃ በማሰባሰብ ላይ ልጁ እንዲያግዘው ጠይቆታል። በሌላ በኩል ሹኦ የሱቻንን ድፍረት ከአይምሮ ሊያወጣው አልቻለም። በዛ ሁሉ ሰው ፊትም ጠባቂውን መጥቶ እሱን ስላዋረደው ሙሉ ቤተሰቡን ለማጥፋት እቅድ እያወጣ ይገኛል። በዚህ እቅዱ ላይም እንድታግዘው በማለት ፒያን የተባለችውን አደገኛ አስማተኛ ወደሱ ጋር አምጥቷታል። በሌላ በኩል ሱቻን በልጅነት የሞተችበት እናቱን እያስታወሰ በመጠጥ ሰክሮ ይገኛል። የዚህን ሰዓትም የነሱጉዌን ሕይወት ታድጎት የነበረው ሉጂያንግ የተባለው ማስተር ወደሱ ጋር ይመጣል። ማስተሩም ወደዚህ የመጣው ሱጉዌ ልጁን ከዛሬ ጀምሮ ማሰልጠን እንዳለበት ስለነገረው ነው። በሌላ በኩል ፒያን ሎዛንግ ከተባለ ሰው ጋር ስብሰባ እያደረገች ይገኛል። ይሄም ሰው ልክ እንደ ሹኦ አደንዛዥ ዕፅ የሚያዘዋውር ሲሆን ለግል ጥቅሙ ፒያንን ሊጠቀምባት አስበዋል። በሌላ በኩል ሱቻንና ሉኦ ደግሞ እርስ በእርሳቸው መስማማት አቅቷቸዋል። በአሁኑ ሰዓት ሉአን ፍቅረኛዋ ወታደር እንዲሆን የምትፈልግ ሲሆን እሱ ደግሞ ይህንን ስራ መስራት አይፈልግም። ለዚህም እንደ ምክንያትነት የሚያነሳው እናቱ የሞተችው አባቱ ወታደር በመሆኑ ምክንያትና
ሊንከባከባት ባለመቻሉ ምክንያት እንደሆነ ስለሚያስብ ነው። ይሁን እንጂ ሉኦ እሱ ወታደር ካልሆነ በስተቀር እንደማታገባው በምትነግረው ሰዓት ውትድርናውን በግዱ ለመግባት ወስኗል። ሉኦም ገና ወደ ቤተ መንግስት ሄዶ ለውትድርና ከማመልከቱ ዜናው ለአባቱ ለሱጌ ደርሶታል። አባትየውም በነገሩ ደስተኛ ነው። በሌላ በኩል ሹኦ ፒየንፒየን እና ሉኦዛንግም እንዴት አድርገው የአደንዛዥ ዕፅ ስራውን ማስፋፋት እንዳለባቸው እየመከሩ ይገኛል። በንግግራቸው መካከልም አንድ ወታደር ወደ ውስጥ በመግባት ሱቻን ወታደር ለመሆን ማመልከቱን ይነግራቸዋል። ይሄም በሱ ላይ ቂም ላለው ለሹኦ ጥሩ ዕድል የሆነለት ሲሆን በዚሁ ፈተና ወቅትም እሱን ለመግደል እቅድ አውጥተዋል። በሌላ በኩል ሱቻን ወደ ወታደራዊው ፈተና ከመሄዱ በፊት በእናቱ መቃብር ፊት ጸሎት ሲያደርግ ቆይቷል። የዛኑ ሰዓትም የኔ ቆንጆ ፒየንፒየን የመጣች ሲሆን በአስማቷም ወደ ውስጥ ገብታለች። በጊዜው ወደ ቦታው ላይ የመጣችው ፒየንፒየን ራሷ ብትሆንም ለሱቻን ግን ትታየው የነበረው የሚወዳትን ፍቅረኛ ሉኦን ሆና ነበረ። ትዕይንቱ ሲቀየር ሱቻን ወደ ወታደራዊ ፍልሚያው መጥቷል። በአሁኑ ሰዓት ሙሉ አእምሮ በፒየን ቁጥጥር ውስጥ የሚገኝ ሲሆን ፍልሚያውንም ጀምሯል። ከወደ ቻይና በመንደሪን ቋንቋ የሚሰሩት ፊልሞች ተመችተውናል። እነሱም ብዙ ስራለን ስላላችሁ ይህንን ይዤላችሁ መጥቻለሁ። አሁንም ቢሆን እነዚህ በመንደሪን ቋንቋ የሚሰሩ ፊልሞች እንዲቀጥሉ የምትፈልጉ ከሆነ ኮመንት ላይ ያሳውቁኝ። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረጉንም እንዳረሱ። በሚገርም ሁኔታ የኔ ቆንጆ ፒየን ሱቻንን እንዲሸንፍ አላደረገችውም። ይልቁንም ከበፊቱ የበለጠ ብዙ ኃይልን ያጎናጸፈችው ሲሆን ከሱ ጋር ሲፋለሙ የነበሩ ሰዎችን ዘና ብሎ ሲያሸንፋቸው ነበር። ይሁን እንጂ በፍልሚያው ሰዓትም ሆነ ከፍልሚያው በኋላ ሲያሳያቸው የነበሩት ምልክቶች ዕፅ እንደሚጠቀም ሰዎቹን እንዲጠራጠሩ አድርጓቸዋል። በአሁኑ ሰዓትም ሱቻን ነገሩ እስኪጣራ በማለት ወደ እስር ቤት ገብቷል። ሱጉዬም ዜናውን እንደሰማ ወዲያውኑ ልጁን ለማስፈታት ወደ እስር ቤት ሄዷል። ለእስር ቤቱ ጠባቂም ሱቻን እንዲህ አይነት ነገር ውስጥ የለበትም ፍታው በማለት ትዕዛዝ በሚሰጠው ሰዓት ሹኦ ወደ ቦታው ላይ ይመጣል። ሹኦም ሱቻን እንደሚፈታ ቃል ገብቶለታል። ይሄ የሚሆነው ግን ሱጌ ከሱ ጋር ተስማምቶ የሚሰራ ከሆነ ብቻ ነው። ይሄንን የሰማው ሱጉዬም ልጄን ለማስፈታት ብዬ ሀገሪቷን አልከድም በማለት ሐሳቡን ውድቅ አድርጎበታል። በነገሩም የተናደደው ሹአ የዛን ቀን ምሽት በሱጌ ዙሪያ የሚገኙትን ሰዎች ጨምሮ ራሱ ሱጌንም አስገድሎታል። በአሁኑ ሰዓት ሱቻንን ልታስፈታ የምትችለው አንድ ሴት ብቻ ነች። እቺም ሴት ሉኦ ስትሆን ከዚህ በፊት ሹኦ በሷ ፍቅር ወድቆ እንደነበር ታውቃለች። እናም ሱቻንን የምፈታልኝ ከሆነ የምፈልገውን ነገር አደርግልሃለሁ በማለት ፍቅረኛዋን ከእስር እንዲፈታ አድርጋለች። ሱቻን ደግሞ ከእስር ቤት ተፈቶ ወደ ቤቱ በሚመለስ ሰዓት ቤተሰቡና የአባቱ ጠባቂዎች በሙሉ መገደላቸውን ተመልክቷል። ይህንንም ነገር ያለ ሱጌ ማንም እንደማያደርግ ስለሚያውቅ ወዲያውኑ የሱጌን ወታደሮች እየገደለ ወደ ቤቱ ደርሷል። ሱቻን እንዳመጣጡ ቢሆን ትንሽ ቢያለፈውም ሱጌ መግደሉ አይቀርም ነበር። ይሁን እንጂ የሚያፈቅራትን ሉኦን በሱ ቤት ውስጥ በሚመለከት ሰዓት ሰውነቱ ደርቆ ቀርቷል። በመዘናጋቱ ምክንያትም የሱጌ ወታደሮች በቦታው ላይ የደበደቡት ሲሆን ከዛም አውጥተው የገበያ ማዕከል ውስጥ ጥለውታል። በጊዜውም ሱቻን ከፍተኛ ድብደባ ደርሶበት ስለነበር ራሱ ሙሉ ለሙሉ ስቶ ነበር። ከቀናት በኋላ ሱቻን ራሱን በአሰልጣኙ ቤት አግኝቷል። የሱቻንን መንቃት የሰማችው ሉኦም እሱን ለማግኘት በቦታው ላይ ብትመጣም እሷን ለማናገር ግን ፍቃደኛ አልነበረም። በሌላ በኩል ሉኦም ከዚህ በላይ መለማመድ ስለማትችል የሰጣትን የእናቱን ማስታወሻ መልሳ ሰጥተዋለች። ምንም እንኳን ማንም ሰው ባይረዳውም ቆንጅየዋ ፒየን የሰራችበት አስማት አሁንም ድረስ እሱን እየተቆጣጠረው የሚገኝ ሲሆን በቤት ውስጥ የሚገኘውን ዕቃም እየሰባበረ ማስተሩን ሲያስቸግረው ቆይቷል። ማስተሩም የፒየንን አስማት በቀላሉ ማስለቀቅ እንደማይችል ያውቃል። ያላቸው አማራጭም ድራንክን ማርሻል አርት የተባለውን ሰካራም በመሆን የሚሰራውን ማርሻል አርት ማሰልጠን ነበር። የማስተር ሉጂያንግ እቅድ ሰርቶም አሁን ላይ ሱቻን ሰካራም ሆኗል። መጠጥ በሚጠጣ ሰዓት ግን ያለውን ችሎታ በሙሉ መጠቀም የሚችል ሲሆን ልዩ ኃይልም አግኝቷል። ሱቻንም በአሁኑ ሰዓት ድራንክን ማስተር መሆኑን ባረጋገጠ ሰዓት ወዲያውኑ ሱጌ ጋር ሄዶ ለመበቀል አስቦ ነበር። ይሁን እንጂ ማስተሩ በቀጥታ ሄዶ እሱን ከማጥቃቱ በፊት ንጉሱ ፊት የሚያቀርበውን ማስረጃ እንዲያሰባስብ ነግሮታል። በዚህም መሰረት ሱቻን አባቱን ጨምሮ ብዙ ቤተሰቦች ወደ ተገደሉበት ወደ ቀድሞ መኖሪያ ቤቱ መጥቷል። በቦታው ላይም እስከዛሬ አባቱ ደብቆ ሲያስቀምጣቸው የነበሩትን እያንዳንዱን ማስረጃዎች ማግኘት ችሏል። ይህ በእንዲህ እንዳለ ቼንግሌ የተባለ አንድ ሰው በመሃላቸው ከሃዲ ሆኖ እየሰራ ይገኛል። ይህ ሰው ከነሱቻን ጋር ጥሩ ሰው መስሎ በመቅረብ መረጃዎችን ወደ ፒየን ጋር እየላከ ይገኛል።
በአሁኑ ሰዓትም አባቱ ሱጌ ሰብስቧቸው የነበሩትን የአደንዛዥ ዕፅ ዝውውር መረጃዎች በሙሉ በሱቻን እጅ ውስጥ እንደሚገኙም ነግሯቸዋል። እነ ሹኦም እነዚህ መረጃዎች የግድ ንጉሱ ፊት ከመቅረባቸው በፊት ከሱቻን መቀማት ይኖርባቸዋል። ትዕይንቱ ሲቀየር ሹኦ ጋዎዣንግ የተባለን ሰው አግኝቷል። ይህ ሰው የንጉሱ የቅርብ አማካሪ ሲሆን ምንም አይነት መረጃዎችም እሱ ጋር ሳይደርሱ ወደ ንጉሱ ጋር አይደርስም። እናም እነዚህም መረጃዎች ወደ ንጉሱ ፊት ከመድረሱ በፊት ለኛ መልሰህ አምጣልን በማለት በብዙ ሀብት ደልሎታል። ጋዎዣንግም ቢሆን የተሰጠውን በርካታ ወርቆች በመቀበል በሐሳቡ ተስማምቷል። በሌላ በኩል እነ ፒኤምፒኤን በከሃዲው ቺንግሊ አማካኝነት እነ ሱቻን የሚገኙበት ቦታ መጥተዋል። በቦታው ላይ በርካታ ተዋጊዎችን ይዘው መጥተው የነበሩ ሲሆን የእነ ሱቻንም ሰዎች እየገደሏቸው ይገኛል። በሚያሳዝን ሁኔታ እነ ሱቻንም የሚተማመኑበት ማስተራቸው ሊጂያንግ ከፍተኛ ጉዳት ደርሶበታል። በዚህ ሁኔታም ማስተሩ ሊጂያንግ ሕይወቱ ሊያልፍ ስለሚችል ምናልባት እኔ ከሞትኩኝ በሱቻን መመራት አለባችሁ በማለት ለሱ ሰዎች ትዕዛዝ ሰጥቷቸዋል። በማግስቱ አንዲት መልእክተኛ ወደ እነ ሱቻን ጋር መጥታለች። ይቺ ሴት ሉኦ በነፒየን መያዟን የነገረችው ሲሆን መረጃውንም ከሰጣቸው እንደምትለቅ ቃል ገብታለች። ሱቻንም ዜናውን እንደሰማ ወዲያውኑ አባቱ ሕይወቱን እስከ መስጠት የደረሰበትን መረጃዎች ሰብስቦ ወደ ነፒየን ጋር ሄዷል። ይሁን እንጂ ልክ እሱ ሲጠብቅ እንደነበረው መረጃውን ሲሰጣት ፒየን ሉኦን አሳልፋ አልሰጠችውም። በምላሹም እነ ቺንግሊን እንዲገሉት ትዕዛዝ ሰጥታ ነበር። ይሁን እንጂ ሱቻን በአሁኑ ሰዓት ከማስተሩ በቂ ትምህርት አግኝቶ ስለነበር ከሃዲውን ቺንግሊን ጨምሮ የተላኩትን በሙሉ ገሏቸዋል። በሌላ በኩል ፒየንም የሰዎቿን ሞት ከተመለከተች በኋላ እጇ ላይ የሚገኘውን መረጃ በመያዝ ከቦታው ላይ አመልጣለች። ሱቻንም ቢሆን ጦሰኛው ፍቅረኛውን ይዟት ወደ ቤቱ ተመልሷል። ይህ በእንዲህ እንዳለ እነ ሹኦ በቁጥር ብዛት ያለውን አደንዛዥ ዕፅ ወደ ከተማው ማስገባት ችለዋል። ዕፁንም ቁጭ ብለው እየመረመሩ በነበረ ሰዓት ቀድሞ በሱጌ የሚመራው በአሁኑ ሰዓት ደግሞ በጋዎዣንግ የሚመራው የመንግስት ወታደር ወደ እነሱ ጋር መጥቷል። ጋዎዣንግ ከዚህ በፊት ወርቅ ተሰጥቶት ነገሩን በሚስጥር ያዝ ሲባል እሺ ብሎ ነበር። ይሁን እንጂ ከዛ በፊት ከሱቻን ጋር ስምምነት የነበራቸው ሲሆን ወርቁንም የተቀበለው ሕይወቱን ለመጠበቅ ሲል ነበር። እስከ ዛሬም ነገሩን በዝምታ የያዙት በንጉሱ ፊት የሚቀርብ በቂ መረጃ እስኪያገኙ ነበር። በአሁኑ ሰዓት ግን አደንዛዥ ዕፁ እጃቸው ላይ ስለሚገኝ እጅ ከፍንጅ ተይዘዋል በማለት በንጉሱ ፊት በቂ መረጃ ማቅረብ ይችላሉ። በዚህም መሰረት በነጋዎዣንግ የሚመሩት ወታደሮችና የሹኦ ሰዎች መካከል ከፍተኛ ፍልሚያ ተጀምሯል። ሱቻን ደግሞ ከሹኦ ጋር እጅ በእጅ መፋለም ስለሚፈልግ ወደሱ ጋር ሄዶ ነበር። እንደ አጋጣሚም በቦታው ላይ በማሰሮ የተቀመጠ ጠጅ አግኝቶ ጠጁን በሚጠጣ ሰዓት ማስተሩ ያስተማሩት የድራንክን ማስተር ኃይል ወደ ውስጡ ይመጣለታል። ከዛም ለጨካኙ ሹኦ ምንም እረፍት ሳይሰጠው ከባባድ ምቶችን በመምታት በቦታው ላይ ዘርሮታል። በፊልሙ የመጨረሻ ትዕይንት ላይ ሱጌን ጨምሮ በርካታ ሰዎች ሕይወታቸውን ያጡበት ነገር አሸናፊነትን ማግኘት ችሏል። በአሁኑ ሰዓት እነ ሹኦ ለሰሩት ስራ በእስር ቤት ውስጥ የሚገኙ ሲሆን ሱቻን ደግሞ አባቱን በመተካት በንጉሱ ዘንድ ትልቅ ቦታ ተሰጥቶታል። ለኔ የዚህ ፊልም ድምቀት ቆንጂዋ ፒኤምፒኤን ነች። የእናንተን ኮመንት ላይ ያሳውቁኝ። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግ እና የደውሏን በተን በመጫን ቤተሰብ መሆን ትችላላችሁ።